ሳስበው በቃ ደስታለሁ ብዙ ደስታን። በመግቢያችን ላይ እንደተመለከታችሁት ጋዜጠኛ ቴዎድሮስ ካሳሁን ተክሌና ዘማሪ ሳሙኤል ንጉሴ ከጥቂት ዓመታት በፊት ያደረጉት ኢንተርቪው ነበረ። ታዲያ ይህ በመንፈሳዊ ሕይወቱ ጠንካራ የነበረ ብዙ የመንፈሳዊ ቃለ መጠይቆች ባልተለመዱበት ወቅት ቴዲ ሾው በሚል ፕሮግራሙ ብዙ መንፈሳዊ ይዘት ያላቸውን ፕሮግራሞች ሲያቀርብ የምናውቀው ከዛም ወደ ዓለማዊ ሚዲያም ከተቀላቀለ በኋላ በፋና ቴሌቪዥን እንደዚሁም በኢቢኤስ ቴሌቪዥን በድንቅ ፕሮግራም አቅራቢነቱ የምናውቀውና ተወዳጅነትን ያገኘው ጋዜጠኛ ቴዎድሮስ ካሳሁን ተክሌ ከባድ የጤና መታወክ እንደገጠመውና የድረሱልኝ ተማጽኖ ማቅረቡ በዛሬው ዕለት ሶሻል ሚዲያው ላይ ሲዘዋወር ነበረ። እኛም አጣርተን ያገኘነውን አዳዲስ መረጃዎች እንንገራችሁ፣ አብራችሁን ቆዩ። እጅግ ተወዳጅ ጨዋታ አዋቂ እርሱ ያለበት ቦታ ሁሉ በደስታ የሚሞላና በሳቅ የሚጥለቀለቅ በራሱ ቀለምና ፈጠራ የተሰጡትን መድረኮች ሁሉ በብቃት በመምራት የሚታወቀው ለግላጋ ተክለቁመናው ከጎርናና ድምፁ ከተዋበ አለባበሱና ከጠይም መልኩ ጋር ተዋደው በቆመበት መድረክ ሁሉ ሞገስን ተላብሶ በብዙዎች ዘንድ ተወዳጅነትን አትርፏል። ጋዜጠኛ ቴዎድሮስ ካሳሁን ተክሌ ታዲያ በዛሬው ዕለት እንደተሰማው መረጃ ይህ ጋዜጠኛ ከባድ ችግር አጋጥሞታል። ጎበዙ ቴዲ አግዙኝ እያለን ነው። ለሚዲያ የተሰጠ ብቃትና ክህሎት ባለቤት ነው። መድረክና የቲቪ ፕሮግራምን ሲመራ ግርማ ሞገስ አለው። ድምፁ በትክክል የሚዲያ ነው። ቴዲን መጀመሪያ ያየሁት በኢቢኤስ ቴሌቪዥን የጌም ሾው ሲመራ ነበረ። ከዛም የፋና ቴሌቪዥኑ ፋና ላምሮት ሲጀመር የመጀመሪያው ወንድ ፕሮግራም አቅራቢ መሪ ነበረ። በራሱ የዩቲዩብ ቻናል ላይም እንግዶችን እያቀረበ አሪፍ ፕሮግራሞችን ሲሰራ ተመልክተነዋል። ታዲያ አሁን ባለብዙ አቅሙ ወጣቱ ቴዲ ከሚወደው ስራ አርቆ በጸበል ቦታ ይገኛል። የኛንም እገዛ እየጠየቀ ነው። የሁለት ልጆች አባት የሆነው ቴዲ ልጆቹን በኪራይ ቤት ጥሎ ጠበል እንደገባና የገንዘብ እጥረትም እንዳጋጠመው ተናግሮ እባካችሁ እርዱኝ እያለ ነው። በዩቲዩብ የራሱ ገጽ ላይም ባስተላለፈው መልእክት እንደዚህ ብሏል። ሰላም እንደምን አላችሁ? ሁላችሁም እንደምታውቁኝ በተለያዩ ቴሌቪዥኖች ላይ የተለያዩ ስራዎችን በመስራት ታውቁኛላችሁ። ይሁንና በተለያየ ጊዜ በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት የሚል አይነት ነገር ውስጥ ነበር የነበርኩት። በኋላ ላይ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድነው የሆነው? ብዙ ጊዜ ለሰውም ያልነገርኩት ነገር ግን የውስጥ ጭንቀት ወይም ስትረስ አይነት ነገር ነበረብኝ። ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለይ በተለያየ ቦታ ላይ በመሰራበት ሰዓት ድንገት ሳልናገር እያቋረጥኩ የምወጣባቸው ጊዜያቶች ነበሩ። ከነዚያም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም ጭምር በግልጽ የሚታይ ነገር ነበረ። ምንም ነገር ሳይሆን ስራን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይሶሌት ማድረግ እንደዚህ አይነት ነገሮችን በተደጋጋሚ ያደርግ ነበረ። እናም በስራዎች ላይም እንደምታዩት የተለያዩ ነገሮችን እጀምራለሁ፣ ከዛ ደግሞ ብዙ አይቀጥሉም። እነዚያም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች መፍትሄ ለመስጠት የተለያዩ አይነት መንገዶችን ሞክሬያለሁ። ከነዚህም መካከል በመጸለይና የተለያዩ መንገዶችን የሞክርኩኝ ቢሆንም ነገር ግን ከጊዜ ወደ ጊዜ እየተባባሰና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየገባው በመምጣት ምክንያት ይህ ሊሆን ችሏል። አሁን ያለሁት ጸበል ነው። ቦታውንም እንግዲህ ወደፊት እነግራችኋለሁ። ለጊዜው ግን ይቆየንና ወደዚህ ከመጣው የተወሰኑ ቀናቶች ሆነውኛል። ምክንያቱ ደግሞ ከተወሰኑ ቀናቶች በፊት በጣም የሚገፋ ስሜት ራስ ላይ መጥፎ አይነት ድርጊትን እስከማድረግ ወደሚያሳስቡ ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ወደ ቅድስት ቤተክርስቲያን ወይም ገዳም መሮጥ ነው። ምክንያቱም አይኖ በዚህ መፍትሄ እንደሚገኝ አውቃለሁ። አሁንም ከገባው በኋላ ለውጥ አለኝ። ብዙ ጊዜም ከቤተክርስቲያን ርቄ ቆይቻለሁ። ነገር ግን በተለያዩ መሰናክሎች አሁን የገንዘብ ችግር ላይ ነው ያለሁት። ልጆቼንም እቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ እና አሁን የቤት ኪራይም ለተለያዩ ነገሮችም ትምህርት ላይ ነው ያሉትና ብዙ ነገር ይቸግራቸዋል። በዛ ላይ እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ፣ እጠይቃለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ አምናለሁ። አጠቃላይ
እዚህ ጸበል ቦታ ላይ ቆያለሁ፣ ለመጸበል ነው የወሰንኩት። ስለዚህ አነሰን በዛም ሳትሉ እርዳታችሁን እንድታደርጉልኝ እማጸናለሁ። ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገር ነውና ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮች ሊያግዘኝ በሚችል መልኩ እንድታግዙኝ ስል በፈጣሪ ስም እጠይቃለሁ። ሁላችሁም በጸሎታችሁ በያላችሁበት ሃይማኖት ወደ ፈጣሪ እንድትጸልዩልኝ አሳስባለሁ። ስለምታደርጉልኝም መልካም ነገር አመሰግናለሁ። ወደፊት ያለውን ቦታና ለውጦችን ስላለውበት ስለደረስኩበት ጉዳይም ለእናንተ የምገልጽላችሁ ይሆናል ብሎ እንግዲህ በዩቲዩብ ቻናሉ ላይ ከ216,000 በላይ ሰብስክራይበርስ ባለው ቴዴል ቲዩብ በተባለው ዩቲዩብ ቻናሉ ላይ እንግዲህ መልኩ ተቀያይሮ ያውሉ ወዙ ጠፍቶ ያውሉ ግርማ ሞገሱ ከላዩ ላይ ተገፎ እንግዲህ ይህ ጋዜጠኛ ቴዎድሮስ ካሳሁን ተክሌ በጣም በሚያሳዝን የድምጸት ቃና በጣም በሚያሳዝን ሁኔታ ውስጥ ሆኖ መልእክቱን አስተላልፏል። እንግዲህ እኛም በመግቢያችን ላይ እንደነገርናችሁ ቴዎድሮስ ካሳሁን ተክሌ ይህ ጋዜጠኛ በመንፈሳዊ ሕይወቱም ጠንካራ የነበረ በተለይ ደግሞ ብዙ ኢንተርቪው በመንፈሳዊ ባልተለመደበት ሁኔታ ታዋቂ ዘማሪዎችን ታዋቂ አገልጋዮችን እያቀረበ በጣም የሚገርሙ መንፈሳዊ መልእክቶችን ያስተላልፍ የነበረ ጋዜጠኛ ነው። ነገር ግን እሱም እንደተናገረው ከጊዜ ወደ ጊዜ ባልታሰበ ሁኔታ የጭንቀት ወይም ስትረስ ውስጥ በመግባቱ ራስን እስከ ማጥፋት ድረስ ሊሄድ እንደቻለና ይህም ስሜት እየተደጋገመ በመምጣቱ አሁን በጸበል ቦታ እገኛለሁ፣ ሁላችሁም በየሃይማኖታችሁ ጸልዩልኝ ብሎ ጥሪ ያቀርባል። እኛም እንግዲህ እንደ አንድ ክርስቲያን ከዚህ ሁሉ ስቃይ ከዚህ ሁሉ ሁኔታ ውስጥ ሊያወጣ የሚችል የእግዚአብሔር መንፈስ እንዲረዳው በዚህ አጋጣሚ እንጸልይለታለን። ምክንያቱም የኛ አምላክ እግዚአብሔር ነገሮች አለቁ፣ ደቀቁ፣ አበቁ፣ አለቁ በተባሉ ጉዳዮች ላይ ጣልቃ ገብቶ በ11ኛው ሰዓት ታምርን ሰርቶ እንደሚያሳይ እንተማመናለንና እኛ በጸሎታችን እግዚአብሔር ካለበት ሁኔታ ውስጥ ከዚህ ከጨለማ ህይወት እሱንም ከሚከታተለው የትኛውም ሐሳብ ክፉ ሐሳብ እግዚአብሔር ጣልቃ ገብቶ እንግዲህ መንገዱን እንዲያቀናለትና ካለበት ሁኔታ ውስጥም ነጥቆ እንዲያወጣው በዚህ አጋጣሚ እንግዲህ እኛም ጸሎታችንን እናደርግለታለን። በቅርቡም ደግሞ ይህን ተአምር እግዚአብሔር አሳይቶት ወደ መንፈሳዊ ህይወቱም ተመልሶ ለብዙዎች ምስክር መሆን እንደሚችልም በዚህ አጋጣሚ መናገር እንችላለን። ውድ የይሁን ሚዲያ ቤተሰቦች እናንተም እንግዲህ ለዚህ ተወዳጅ ወንድማችን ጋዜጠኛ ቴዎድሮስ ካሳሁን ተክሌ ብትጸልዩለት እግዚአብሔር እንዲረዳው እግዚአብሔር እንዲያግሰው ከከበበው የትኛውም ክፉ መንፈስ ደግሞ የእግዚአብሔር መንፈስ እንዲጋርደውና እንዲሸሽገው በጸሎታችሁ አስቡት። እንደዚሁም ደግሞ በአቅማችሁ መርዳት የምትችሉም ካላችሁ በራሱ የዩቲዩብ ቻናል ላይ የገለጸው አካውንት አለ። እዛ እየተመለከታችሁ ልትረዱትና ልታግዙት ትችላላችሁ። እኛም በዛሬ ፕሮግራማችን ስለዚህ ተወዳጅ ጋዜጠኛ ስለተሰሙት አዳዲስ መረጃዎች በተቻለ መጠን አጠር ባለ መልኩ ብታውቁት ባልነው መረጃ ይህንን አቅርበናል። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡ እንደምትችሉ እየጠቆመን በዚህ አጋጣሚ የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ለሌሎች እንድንደርስ አግዙን። እንደዚሁም ደግሞ እናንተ ማምናችሁና ፈቅዳችሁ ከ15000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን በዚህ አጋጣሚ ምስጋናችን ላቅ ያለ ነው። በቅርቡም 20,000 30,000 እያልን በመንፈሳዊ ቻናሎች ቀዳሚውን ድርሻ የመውሰድ ውጥንን ወጥነናል። እናንተ በዚህ አጋጣሚ አግዙን እያልን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው በመንፈሳዊ ዘርፍ በተፈጠሩ አዳዲስ ጉዳዮች እስከምንገናኝ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።